በየመን የሚደገፉ የሁቲ ታጣቂዎች ጦርነቱን በይፋ ተቀላቀሉ። ሁቲ ወደ እስራኤል ሚሳኤል ተኩሷል። እስራኤልም ጦርነቱ ከጀመረ ወዲህ ለመጀመሪያ ጊዜ ከየመን የተተኮሰ ሚሳኤል ጥቃት እንዳደረሰባት አስታውቃለች። በኢራን የሚደገፉ የሁቲ ታጣቂዎች ጦርነቱ ከጀመረ ለመጀመሪያ ጊዜ እስራኤልን ማጥቃታቸውን ገለጹ። ሁቲ የእስራኤል የጦር ካምፖች ላይ ትኩረት ያደረገ ጥቃት መፈጸሙን አስታውቋል። በኢራን፣ በሊባኖስ፣ በኢራቅና በፍልስጤም ግዛት ለተፈጸሙ ጥቃቶች የአጸፋ ምላሽ መሆኑን በማብራሪያ ገልጿል። የእስራኤል መከላከያ ኃይል ከየመን የተተኮሰ ሚሳኤል እንዳጠቃቸው ገልጿል። የሁቲ ወታደራዊ ክንፍ ቃል አቀባይ የሀያ ሳሪ 3 ሁኔታዎች ከተፈጸሙ ጦርነቱን እንደሚቀላቀሉ ገልጸው ነበረ። ይህም አሜሪካና እስራኤል የከፈቱትን ጦርነት ሌላ ሀገር የሚቀላቀል ከሆነ አሜሪካና እስራኤል ቀይ ባህርን በኢራን እስላማዊ ሪፐብሊክና ማንኛውም ሙስሊም ሀገር ጠበኛ ዘመቻ ከተጠቀሙበትና ኢራን ላይ የሚካሄደው ግጭት ከተባባሰ ሁቲ የጦርነቱ አካል እንደሚሆን አስታውቆ ነበር። ይህንን ማስጠንቀቂያ ተከትሎ ዛሬ ከየመን የተተኮሰ ሚሳኤል እስራኤልን መቷታል። የሁቲ ታጣቂዎች የፖለቲካና የሃይማኖት ዓላማ የነገቡ በየመን ሺያ ሙስሊም የሚደገፉ ናቸው። ራሳቸውን በኢራን ከሚመራው የጸረ እስራኤል ጥቃት አካል አድርገው ይቆጥራሉ። እነዚህ ታጣቂዎች ዛሬ ለመጀመሪያ ጊዜ እስራኤልን መተዋታል ሲል ሮይተርስ እና አጃንስ ፍራንስ ፕሬስ ዘግበዋል። የሁቲ ጣልቃ መግባት በአረቢያ ሰርጥ አዲስ የኃይል አስተላለፍ ሊፈጥርና ጦርነቱን ሊያሰፋው ይችላል የሚል አስተያየት እየተሰጠበት ይገኛል። በኢራን የገንዘብ የጦርና የፖለቲካ ድጋፍ የሚደረግላቸው የሁቲ አማጽያን ጦርነቱን መቀላቀል የጊዜ ጉዳይ ነው ሲሉም የመካከለኛው ምስራቅ ተንታኞች ያስረዳሉ። ትናንት ምሽት የሀያ ሳሬ ማስጠንቀቃቸውን ተከትሎ እንዲሁም የዛሬው ጥቃት የሚጠበቅ እንደነበር የቀጠናው ተንታኞች ገልጸዋል። ሳሬ ጣታችን ቃታውን ለመሳብ ተዘጋጅቷል ሲሉ ገልጸው ነበር። ይሄ ጥቃት ጦርነቱን ወደ አረቢያ ፔኒንሱላ እንዲስፋፋ ያደርገዋል። ይህም ማለት በቀይ ባህር የሚሄዱ የንግድ መርከቦች የሁቲ ጥቃት ኢላማ መሆናቸው አይቀሬ ነው ተብሏል። ሁቲ የእስራኤልና ሐማስ ጦርነት ከተጀመረ በኋላ በቀይ ባህር የሚሄዱ የእስራኤልን መርከቦች ኢላማ ያደረገ ጥቃት ሲፈጽሙ ነበር። በ2025 ዶናልድ ትራምፕ ከእንግሊዝ ጋር በመሆን የሁቲ ታጣቂዎች በቀይ ባህር የሚፈጽሙትን ጥቃት የመቀነስ ኢላማ ያደረገ ዘመቻ ከፍተው ነበር። የመካከለኛው ምስራቅ ተንታኞች ሁቲ በቀይ ባህር ጥቃት መፈጸም ከጀመረ ቀውሱን ያባብሰዋል የሚል ትንታኔ እያቀረቡ ይገኛሉ። ምንም እንኳን እስካሁን ጥቃት እንደሚፈጽም ባያሳውቅም የዛሬው የእስራኤል የሚሳኤል ጥቃትን ተከትሎ ከፍተኛ ውጥረት ደቅኗል። በተያያዘ በአቡዳቢ በተፈጸመ የሚሳኤል ጥቃት 5 ሰዎች ተጎዱ። በተባበሩት አረብ ኤምሬትስ አቡዳቢ በከሊፋ ኢኮኖሚክ ዞን ጥቃት 5 የህንድ ዜጎች ቆስለዋል። በሊባኖስ እስራኤል በፈጸመችው ጥቃት 4 ሰዎች ሲሞቱ 8 ቆስለዋል። በርካታ ውድመትም ደርሷል። በደቡባዊ ሊባኖስ ከተሞች የተፈጸመው ጥቃት በንብረት ላይ ጉዳት አድርሷል። በኢራን የሚደገፈው ሂዝቦላህ መቀመጫ ሊባኖስ የደረሰባትን ጥቃት የሚገልጽ ፎቶ ይፋ አድርጋለች። 2 የእስራኤል ወታደሮችም ክፉኛ ቆስለዋል። የእስራኤል መከላከያ ኃይል ደቡብ ሊባኖስ 2 ወታደሮቹ መቁሰላቸውን ይፋ አድርጓል። መጋቢት 19 2018 ዓ.ም የመካከለኛው ምስራቅ ዜናዎች እነዚህን ይመስላሉ። ጤና ይስጥልኝ።